አደይ እንግዲህ ከዶክተሩ ጋር እሊሊ ጋ እያለች በምትሄድበት ሰዓት አሁን ላይ ደብን ጥላው ስትሄድ ደብ በመጠራጠር አደይን ተከትሎ ሄደ። በዚህን ሰዓት አደይ ሐኪም ቤት ወይም ደግሞ ከዶክተሩ ጋር ሰላምታ ስትቀያየር ልሊም ሆነው አሁን ላይ ደብ እሷን ተከትሎ ገብቶ ይህ ዶክተር ምንድን ነው ችግሩ በማለትም ደብና ዶክተሩ ተደባደቡ። እጅግ በጣም ያሳዝናል። አደይ እንግዲህ ለደብ ያላት ቦታ በጣም ስለቀነሰና የሚፈልገውን አይነት ጊዜና ቦታ ልትሰጠው ስላልቻለች እንዲሁም ደግሞ ጋብቻችንን አባትሽ ጋር ሄደን እንፈጻጸም ሲላትም ሽማግሌ እንላክ ሲላትም አደይ እንግዲህ አልፈልግም በማለትም ትልቅ ችግር ተፈጠረ። አደይ አሁን ላይ ዶክተሩን መቀራረብ ጀምራለች። ዶክተሩም በየሄደችበት እየተከታተለ በመኪና የምትፈልግበት ቦታ ድረስ ያደርሳታል። እናም ደግሞ አሁን ላይ እንግዲህ ዴቭ ልብሽ ከኔ መሸፈት ጀመረ ሲላትም በፍጹም እያለች አደይ እሱን ስታታልለው ዶክተሩን መቅረብ ጀመረች። አሁን ላይ በቅናት የተነሳሳ እሷን ሲከታተል ዶክተሩና እሷ ያላቸውን ግንኙነት አወቀ ዴቭ። በዚህን ሰዓት ዶክተሩ ጋር ሄዶ ሐኪም ቤቱን ብጥብጡን አወጡት። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። አደይ ቀጣይ ፓርት ይዘን መጥተናል። እንግዲህ ዴቭ አሁን ላይ የአደይ ልብ ሸፍቶበት ለሱ ምንም አይነት ቦታ ስለሌላት በጣም በሚያሳዝን ሁኔታ እየተናደደና እየተበሳጨ የፍቅር እናት አናግራቸው እንዲግባቡ ብታደርግም አደይ ግን ለደብ ተገቢውን ቦታ ስላልሰጠችው በንዴት እንግዲህ ሐኪም ቤት ሄዶ ሐኪም ቤቱን እንግዲህ ሯንዳ አደረጉት። በእርግጥ ዶክተሩ ትዕግስተኛ ነው። አደይ ከአደቧ የተነሳ ከእርጋታዋም በሄደችበት ሁሉም ወንዶች የሚፈልጓት ሴት ስለሆነች ዶክተሩም እንግዲህ አደይን እየተከታተለ በሄደችበት የያዘውን ስራ ሁሉ እየረሳ በኋላ ላይ የሚባንንበትም አጋጣሚ አለው። አሁን ላይ አደይ እንግዲህ ተደብ በዚህን ሰዓት እየራቀች በሊሊ ምክንያት ሊሊን ልተዋት አልችልም፣ ሊሊ ምስኪን ልጅ ናት፣ ሊሊ እንደዚህ ናት እያለች ደብን እያናደደችው አሁን አብረን ልንቆይ ተነጋግረን ጨርሰን እንዴት አሁን ጥለሽ ትሄጃለሽ በማለትም በሚያሳዝን ሁኔታ ቢናገራትም ቅድሚያ ለሷ መስጠት አለብኝ፣ እንደውም ደግሞ ሽማግሌ አባቴ ጋር ሊላክ አይችልም፣ የአባቴን ጸባይ እያወቅከው ስትለውም እሱም ሰበብሽ ነው እንጂ በፍጹም ይሄ ሊሆን አይችልም በማለትም እንግዲህ ትልቅ ግጭት ተፈጥሯል። ፍቅርን ደግሞ የቤዛ ወንድም ዳግም አግቷታል። ዛሬ መጀመሪያ ያሳለፍነውን የሌሊት ጊዜ መድገም አለብን። ከዚህ በኋላ አላስቸግርሽም እና እየተኮሳተረችም ቢሆን እየተናደደችም የምታምር ሴት አግባት ላይ ነበር እናቴ። ስለዚህ ይሷ ያለች ይደርሶኛል። አንቺ ግን እየተኮሳተርሽም በጣም ታምሪያለሽ እያለ እንግዲህ ፍቅርን ሳትፈልግ ከትምህርት ቤት ግቢ ጠብቆ ይዟት ባዶ ወይም ደግሞ ሰው ማይደርስበት ቦታ ሄደ። በዚህን ሰዓት አሹ ከትምህርት ቤት ስትወጣ ጠብቆ ለማንጣት ቢሄድም ፍቅርን ሊያገኛ ስላልቻለ በሚያሳዝን ሁኔታ እንግዲህ ተመልሶ ሲመጣ ዳይመንድን አገኘው። ዳይመንድ ወዴት ነው ሲለውም ያቺ የተረገመች ፍቅር ጠፋች ሲለውም አንተ የሷ ጋርዲ ሁነ ቀርታል ናፋልጌ ሲልም እኔንም የሷ ጋርዲ ልታደርገኝ ነው ወይ ሰራም አላጣሁኝ ሲለውም እሺ ለትዬ አሁን ምንድን ነው ምለው ይኸው ብንከራተት አጣዋት የት አባቱ ሀይዳ ነው እያለ አሹ ቢሞክርም ግን ደግሞ በፍጹም ሊነግረው ሊያገኛት ስላልቻለ ታዲያ አንተ ምን አሻህ ከትምህርት ቤት ስትወጣ አግቻል ነበር አሁን ወደ ቤት አልመለስም እና ወደ ቤት ሂድ ብላለችኝ የት እንደሄደች አላቅም ብለህ ተገላገል ሲለውም ዳይመንድ አንተ እኮ በልጅነትህ ሱቅ ተልከህ የተላከውን ነገርን ክታርገ በልተህ የለም የምትለው ነገር ያን ጊዜ ዱርዬ ይወጣል ሞላጫ እንደምትሆን ገምቼ ነበር በማለትም እንግዲህ ሁላቸውም ተሳሳቁ።
እንግዲህ አሹ ወደ ቤት መጥቶ ልጄ ስትለው ማሚ የለችም ሲልም እንዴት አላገኛትም የት ገብታብኝ ነው አለችው። እሱም መጀመሪያ ጊቻት ሆነ ቦታ መሄድ አለብኝ አንተ ሄድ በላይ ነው በማለትም ዋሸ። በዚህን ሰዓት ሩታ በዚህን ሰዓት እንግዲህ ሮማኔ አሹ እትዬ ተሰሙ አለቀል እንደዚህ ማድረግ አልነበረብህም ስትለው እና ምን ላድርጋት ተሰቃየው እኮ ችግልቱ አታስቢ ስትመጣ ፏንፍና አድርጌ ይዤ አስለፈልፋታለሁኝ የት እንደዋለችና እኔን እንደዚህ እንዳረገችኝ አለ። በዚህን ሰዓት የፍቅር እናት በጭንቀት እየተጨናነቁ ወይኔ ሂጄ ልፈልጋት እያሉም ይገኛሉ። ቤዛ ዶክተሩን አጠመደችው። ዶክተሩ ደግሞ ለቤዛ ሳይሆን እንግዲህ ለአደይ ነው ልቡ የተሸነፈው። በዚህን ሰዓት ቤዛ አውቃ ያለ ስራዋ ወይም ደግሞ መስራት የማትችልበትን ሐኪም ቤት ሂዳ ስራ ፈልጋለሁ ስትልም ወንድሟ ተይ ሙያሽ የተመርሽበት ሙያሽ አይደለም ሲላትም ሌላ ቢያቅተኝ መርፌ መውጋት አያቅተኝም በማለትም ዶክተሩ ጋር ሂዳ እንግዲህ ይህን እድል ሊያመልጠኝ አይገባም በማለትም ቀጥታ ከዶክተሩ ጋር በመሄድ የተፈጠረውን ወይም ደግሞ ዶክተሩን እንግዲህ በማናገር ስራ እንድትቀጠር አደረጋት። እግርሽን ምን ሆነሽ ነው ሲላት እግሬን አሞኝ ነው። ምን በሩቅ ቦታ ትቀመጫለሽ ብዙ ሲላትም አይ በእግሬ ርቀት ቦታ ስለሄድኩ ነው ስትለውም ኦ የሚያምሽ ተሆነ ትታከሚያለሽ ተመልሰሽ ነይ ሲላትም እሺ ብላ ሄደች። አሁን ላይ እንግዲህ ኬንጎ ደግሞ ትልቅ ስራ ተገኘለት በተመረቀበትና እንግዲህ ስራ መስራት በሚችልበት በዚህ አመት ስንት አመት ሙሉ ተቀምጦ የፍቅር እናት ስራ አግኝተውለት በአሹ ምክንያት በደስታ እየተፍለቀለቀ ወደ ቤቱ ሲመለስ ዳይመንድን አገኘው። ዳይመንድ ምንድን ነው ወንድሜ በጣም ነው የማመሰግነው በችግሬም በሁሉ ነገሬ ከጎኔ ስለሆንክ ሲለው ምንድን ነው ደግሞ አንተ አለ ዳይመንድ። ይሉ ዳይመንድ በተመረኩበት ስራ አገኘውኝ ስራ ጥቼ አልናከኝ አብረኝ ሁልጊዜ ከጎን የነበርክ ሲለው እንግዲህ ዳይመንድ በደስታ መዝለል መጨፈር ጀመረ። በዚህን ሰዓት ዶክተሩ ከዚህ ቀደም ስልኩን ስለቀማው ዳይመንድን ባየው ቁጥር ነገሮች ይቀየራሉ ወደ ስራ ግባ የሚል ሀሳብ ሰጥቶን ነበረ። ዛሬም ዳይመንድ ቢለውም ሊሰማው ስላልቻለ በአጠገቡ ሂዶ ዳይመንድ ዛሬ ደስተኛ ትመስላለህ አለው። እሱም አዎ ዶክተር እንዴት ልጆቹ ደህና ናቸው? ደህና ናቸው አድገው አለ እና ጓደኛ የስራ አግኝቶልኝ በጣም ደስ ብሎኛል ሲለውም በጣም ደስ ይላለሽ በማለትም እንግዲህ ሆስፒታል መጥተህ እንድናወራ ፈልጋለሁ ብሎ ዶክተሩም ሄደ። እሺ በማለትም ዳይመንድ ከሄደ በኋላ እዚህ ዝም ብሎ እኮ አይደለም ታፋይ መገጣጠሜ እግሬ ምናምን ተመችቶት ነው አለ። ደግሞ ይሄ ምንድን ነው ምን አገናኘው ሲል ኪንጎም ያማል እንደ አዳሜ በምን መሰለ የምትራመደው የጤነኛውን እግር እየገነጣጠሉ ለሌሎቹ እየሰጡ ነው። ዶክተር እኮ ነው። ዶክተርማ ምን ይመስልሃል አለው። በዚህን ሰዓት ኪንጎ በጣም ሳቀና አንተ እኮ በቃ አታቹፍ ብለ ደግሞ ከዶክተር ጋር ተጋጠምክልኝ አለው። በጣም አበዛው እንጂ እያለም ግን አልከሰሰህም? ኧረ ምን አባቱ ይከሳል አለ። ሌላው እንግዲህ በሚያሳዝን ሁኔታ የሊሊ ህመም ከባድ ሆኖ ባቡሬን እያስጨነቀው ይገኛል። በዚህን ሰዓት የሊሊና የአደይ አንድነት ግን ባቡሬንና ደብን እያጠራጠራቸው ይገኛል። አሁን ባቡሬ ጋር ነኝ፣ አንዷ እዳግም ጋር ነኝ፣ አንዷ እንደዚህ ነኝ ሲሉ እንግዲህ በጣም በሚገርም ሁኔታ እየተናደደ ይገኛል። ደብ እንግዲህ ለምን ተዋሻለሽ አደይ አለ ባቡሬ። ማለት ደብ ጋር ነን አላላችሁም? ደብ ደግሞ አላየዋቸውም አለ ሲልም ወደ እሱ እየመጣን ሊሊን ትንሽ አመማትና ተመለሰች አለችው አደይ። እንዴት የምርሽን ልመንሽ? አዎ አመማት። እየሮጠ ሲሄድ እውነትም ሊሊ ራሷን ታማለች። ምን ሆነሽ ነው? እየቀለድሽ እየዋሸሽ ነው ሲላትም በፍጹም ከቻልክ ውሃ ስጠኝ ብላ ውሃ ሰጠችው። በዚህን ሰዓት ዶክተሩ ደውሎ ብቻውን ማውራት ጀመረች። ብቻሽን ማውራት ተደብቀሽ ማውራት ጀመርሽ አይደል? እንደዛ አይደለም ባቡሬ አንተ አትጨነቅብኝ ስትለው ለምንድን ነው ማልጨነቀው ሊሊ ንገሪኝ እውነታውን ሲላትም በፍጹም እኔ ደህና ነኝ የተለመደ ነገር ነው። አሁን
መሄድ አለብኝ አለችው። እሺ አብሬሽ ልሄድ ሲላትም አብረህ መሄድ የለብህም በፍጹም ሊሆን አይችልም አለች። ዴቭና አደይ አብረው ቁመው በሚያወሩበትና የወደፊት እንግዲህ ከዚህ በኋላ አንቺ ሚስቴ መሆን አለብሽ፣ ከዚህ በኋላ ጊዜ ማሳለፍ የለብንም ሲላትም አደይ በፍጹም ጊዜ መሰጠት አለብኝ አሁን ላይ አባቴ እሺ ቢልም የአባቴን ጸባይ ታውቀዋለች ስትልም እሱ ችግር የለውም ሲላትም ነገር ግን እሷ በፍጹም እሺ ልትል አልቻለችም። በዚህን ሰዓት ደብ እየተናደደ እያለም እንግዲህ ስልክ ተደወለ። ሊሊ ነች እየወጣሁ ነው ስትልም መሄድ አለብኝ ሊሊ እየመጣሁ ስትልም ደብ የመጨረሻ ተናደደ። ዶክተሩ ከዚህ ቀደም አደይ ግን በእግሯ እየተጓዘች እያለ በመኪና አስገብቶ ነይ እንሂድ ሲላትም አይ በእግሬ ሄዳለሁ ስትል አይ በእግርሽ መቼም መኪናውን አትቀድብኝም ሲላትም እንደዛም አይሆንም ግን ቢሆንም ችግር የለውም ስትለው ዶክተሩ አደይ ግቢ ያላት ገባች። አብረው ሄደው ሲያወርዳትም በይ እንግዲህ አደይ የሊሊን ቀጠሮ እንዳትረሱ ሲላትም እሻለች። ዛሬም ዶክተሩ በሰበብ አስባብ ሊሊና አደይን እንደማይለያዩ ስለሚያውቅ አደይን ያመጣችለት ስለመሰለው እየደወለ ነይ ቶሎ ሲላትም አደይን ጠርታ ሄደች። በዚህን ሰዓት እንግዲህ የተጠራጠሩት ባቡሬና ዴቭ አሁን ላይ በሚገርም ሁኔታ ተከትለው ሲሄዱ ዶክተሩ እንግዲህ አደይን ሲያይ የሚሆነውን ግራ ይገባዋል፣ ይቆላዋል። የማይሆነው ነገር የለም እና እሷም አሁን ላይ ልቧ ወደሱ ጊዜ እየሰጠችው ይገኛል። እናም በዚህን ሰዓት ዴቭ እየተበሳጨ ባለበት ሰዓት ተከትሎ ሲሄድ ከዚህ ከሰውዬ ጋር ችግርሽ ምንድን ነው በማለትም ትልቁን እንግዲህ ጦርነት ከፍተው ሩንዳ አደረጉት ሐኪም ቤቱን። በመጨረሻም አረኡኡ አለች አደይ። አሁን ትልቁ ችግር እየተፈጠረ ያለው በአደይ ምክንያት ብዙ ሰዎች እየተሰቃዩ እንደሆነም እናም የምትቀርባቸው በሙሉ እሷን የሚፈልጉ መሆኑን እንግዲህ ተረጋግ